ከአባቷም ከእናቷም ነው ቁንጅና። አይ ቁመና በቀደም ለታ እንደው ጉድ እኮ እንደው ሰው አየው የሆነ ቦታ ላይ አዳምት ሚጂጂ ዝፍር ነይልኝ እኔ ቆንጆ ፑሽ ነው ማረግሽ። በቀደም ለታ ጌም እየተጫወተች የሆነ ሰው ያያትና በነገራችን ላይ እኔ ጉራ እግዚአብሔር ምስክሬ ነው፣ ጉራ አይደለም እግራችን፣ እኛ ቁመታችን፣ የሰውነታችን አቋማችን ያምራል። ይሄ ማንም ያለው ዝብዝብ እንኳን ሆኜ ቁመና ያምራል። እንትን አለው ግሬስ አለው የሆነ አንዳንዱ ቆንጆ ሆኖ አሁን እናት የደስደስ የምትሉት ነገር አለ አይደለ? እኛ ሰውነታችን ላይ የደስደስ አለ። ወንዶች በሙሉ የሚሻፍዱበት ሶሪ በጣም ይቅርታ፣ ሻፍዳችሁም ከሆነ ሻፍዱ፣ ቀጥሉበት። እንኳን አሻፈድን እና እንደዚህ እንትን ስትል የሆነ ሰው ያያትና ወይኔ እዛ ሙጀሊያሞቹን ሄዶ የሰብስቦ ገባቸው የኔ ልጅ እዛ ሙጀሊያ፣ ለሱ ሙጀሊያም ውሰዱለት። እሱ ሌላ ሰው ነው፣ የሴት እንትን የለውም። እሱ ወንድ ነው የሚሸጠሽጠው። ጉዱን ላውጣላችሁ ከርስ ያወጣላችኋለሁ። ከዛ አያትና የሆነ ሰው እንዲህ ያለ ወይኔ ሳምርዬ ግን የሚገርም ቁመና ነው ያላት ሲል የሆኑ ሰዎች ደንግጠው ፍጥጥ ይላሉ። ሰው ቲክ አድርጎ ላከልኝ ማለት ነው። እግዚአብሔር ምስክሬ ነው። የኔ ልጅ ሰውነቷ በኢየሱስ እንዴት እኮ እንደምታምር ሰውነቷ እንዴት እኮ እንደምታምር እኮ የለም እኮ ከዚህ ቲክቶክ ላይ መዳን ያለምን ሰውነቷ እንትን አለው ግሬስ አለው መልኳ ምናምን። አሁን እንዲላሉ ስታስጠላ የደስደስ የላት ምድረ ሊጥ ምድረ ቆራሌው የደስደሷማ ከተራራ በስተጀርባ ነው የሚጠራው። ከተራራ በስተጀርባ ነው የሚጠራው የደስደሷ። ይሄ ደግሞ ከዘር ነው። አንዳንዶቻችሁ አላችሁ እንጂ ሊጦች ምን ብትሉ፣ እኔ አሁን ሁሉም የራሱ ግሬስ አለው። ግን አሮጊቶቹ ወይ እሷን በአማራ ላይ ሻምፓኛ ወረዳ በአማራ ላይ ሻምፓኛ ወረጃ አይደል እንዴ ልጄን 500,000 ዩቱቧን ያስገባችሁትና ሀብታም ያረጋችኋት? ምን ነው ዛሬ ተኮር ብሎ ታያችሁ? የኔ ሻምፓኝ ሻምፓኝም ሳወር ትወዷታላችሁ። ሻምፓኝ እናንተ ችግራችሁ እሱ አይደለም። የሻምፓኝ ጉዳይም አይደለም፣ የፖለቲካውን ጉዳይ አይደለም። ነፍሴ ኢንዱስትሪውን ያዘችባችሁ እናትና ልጅ። ይኸው እኔም ከምሽቱ 2 ሰዓት በሙሉ አለው እዚሁ ነኝ ያለሁት። ቢያንስ 60 ሰዓት የገባው ካልነጽ አንበሳ አልወረደ አንቨርስ አንድ ባቡር እንኳን አልወረደም። አለው ዘፍሪ ቢልድ እኔ ቆንጆ እስቲ ድገሚያት አለው። ለመሰላችሁ እናንተ በነፃ የሚያስቀምጣችሁ የለም። ምክንያቱም ካልበላችሁ እዚህ ጋር አትቀመጡም። የቤት ኪራይ ካልከፈላችሁ አትቀመጡም። ነገር አልኩ ካላችሁ አትቀመጡም። ሉካት ሚ ምንም ሳልጠየቅ መቀመጥ ይችላል። በኢየሱስ ስም ቴንኪው ማማዬ፣ ቴንኪው እናቴ። ያ ምንም ሳንጠየቅ እንደዚህ እንደ ጋላክሲ እንደው መብረቅ የሆነ እንደው ዓለምን የምትዞሪበት ሀብት ይስጥሽ የኔ እናት። ያ እንደዚህ ቁጭ ብለን የማውራት ችሎታለን። ይሄ ሁላ ድሮ ቆንጆ ስለነበርን ይሄ ሁላ ዛሬ ቁጭ ብለን የምንበላው ይኸውልሽ፣ እንደሳምሪ ቆንጆ ባል ነው ኖሮ እንዳንቺ ይሄኔ በዚህ እድሜ አስበሻል። በዚህ እድሜ የኔ ኩዮቹ እኮ ሳህን እያጠቡ ነው። አሁን ከዚህ ሰዓት በኋላ ለመነሳት እያሉ ነው። ማንም እያራባቸው ነው። ይሄኔ 6 7 ጊዜ የጀርመን እንትን ፉድ እንትን እያሉ አንጠብጥበው ወልደው ያ እንዲህ ብለዋል። ተጣመዋል። እኔ ጓደኞች ከኔ ጋር የመጡት ማለት ነው እንዲህ ብለዋል። እንኳን ጀርመን የሚኖሩ አይደለም ሰበታ የሚኖር ይበልጣቸዋል ኢትዮጵያ ውስጥ። ሉካትሚ እንዴት እንደተመች ከፈለኩኝ 5 ጎረምሳ እዚህ ጋር ሰብስቤ ያሳይሻለሁ አስፈላጊ ከሆነ። የኦቲዝም ተጠቂ ልጅ የለኝም። ከመንግስት ምንም ማገኘው ነገር የለም። ሶሻል እንትንም የለኝም፣ ሄልፕ የለኝም። ያ በበሽተኛ ልጆች ገንዘብ አልሰበስብም፣ ቦርሳ አልገዛም፣ ወንድ አልቀልብም። በራሴ ብኖር ጀግና 5 ሳንቲም ከመንግስት የምቀበለው ነገር የለም። ፋስት 20 years ገባሽ? እንዲያውም ግብር ከፍላችኋለሁ።
ያ ልብ ደርብል ደግሞ አልኩሽን እችላለሁ። ከምንም ነፃ ሆንኩኝ። እግዚአብሔር ይመስገን ተመስገን። ዶ በብዛት በበሽተኛ ልጆቻቸው ገንዘብ እየሰበሰቡ ነው ወንድ የሚቀልቡት። ይሄ ግልጽ ናቸው። ሰርተው አይደለም በነገራችን ላይ 2-3 የነዚህ አይነት በሽታ ተጠቂ ነው። ይሄ ግልጽ ነው የምነግራችሁ። ይሄ ትክክለኛ ታሪክ ነው። ምን እንዲወራ አልፈለጋችሁ ነገርኳቸው። ጓደኛ ምን አለበት እንደዚህ አይነት ልጅ በሰጠኝ ላልች $4000 እኮ ነው የምታገኙት። እንደዚህ አይነት ልጅ ካላችሁ እዚህ ሀገር በጣም ብዙ አበሾች ይመኙታል። ጤናማ ያልሆነ ልጅን መውለድ እና ቁጭ ብሎ ተንደላቀው፣ ምክንያቱም ስራ መስራት ስለማይፈልጉ። ከዛ በኋላ እኔ እኮ ሰርቼ ነው እንደዚህ ያገኘሁት ይላሉ። ከዛ ፌክ ቦርሳ ምናምን ይላሉ። ፌክ ቲሸርት ይገዙና እኛ እኮ እንደዚህ ሆነን ነግደን ለልጆቻቸው ራሱ ቀለብ የማይቆርጡ ግን የሬስቶራንት ባለቤት የሆኑ የአራት ልጆች አባቶች አሉ። ፍራንክፈርት አካባቢ፣ ፍራንክፈርት ማለት ነው። 4 ልጅ የወለዱ ለአራቱም ልጆቻቸው ግን መንግስት በሚያውቀው አይረዱም። ላይሰንሳቸው በሙሉ በኤክሶቻቸው ነው ወይንም በሌላ ሰው ነው። ይህን ታውቃላችሁ? ይኸው ታውቃላችሁ? ይህን ኮተታሞች ናቸው። በቃ ወንዱ ብታዩት ኮተታም፣ ሴቱ ብታዩት። እስቲ አንድ ነፍስ ያለው ኢትዮጵያ ታገኝና ጂጂ ከድሮ ጀምሮ እየፈለግን ነው ነፍስ ያለው፣ በቃ ነፍስ ኖሩት ነፍስ የሚሰጣችሁ ኮተት ብቻ ነው ወንዱ ጀርመን ውስጥ ያለው። አይሶ ኮተት አሜሪካኖች በዚህ በጣም ይሻላሉ። ግን ዛሬ ስሰማ ደግሞ አሜሪካኖች ደግሞ ዛሬ ስሰማ እስቲ በጣም ገርሞኝ ነበር። ይሄ ሰውዬ ሰላም እንዴት ናችሁ ቤተሰብ? ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል አሜሪካ ውስጥ የሚኖሩ መነሻቸው ወይንም ደግሞ ትውልዳቸው ከተለያየ ሀገር የሚነሱ ዜጎች ከመንግስት እርዳታ ከሚጠይቁት መካከል የኢትዮጵያውያን ቁጥር ከፍተኛ ከሚባሉት መካከል መገኘቱ ነው። 47.6% ኢትዮጵያውያን ከአሜሪካ መንግስት እርዳታ ይቀበላሉ። ዌልፌር በመባል የሚታወቀው ማለት ነው። ዌልፌር እንግዲህ የተለያየ መልክ ነው ያለው። የካሽ ገንዘብ ሊሆን ይችላል። እንዲሁም ደግሞ የጤና ኢንሹራንስ ላይ ድጎማ ማግኘት፣ የቤት ክራይ ላይ ድጎማ ማግኘት፣ ከዛ በተጨማሪ አካል ጉዳተኛ ክፍያ ማግኘት፣ እንዲሁም እዛም አለ የአካል ጉዳተኛ እዛም አለ እንዴ? የለም አልተባለም እንዴ? ጡረታ ክፍያ ማግኘት እና ሌሎችን ጥቅማ ጥቅሞች አሉ። ለማንኛውም በዚህ ፕሮግራም ውስጥ ከተመዘገቡት መካከል ኢትዮጵያውያን 47.6% ነን። ከአፍሪካ ስደተኞች 10ኛ ደረጃ ላይ ነን። እዚህ ሀገር ላይ ኢትዮጵያውያን በጥሩ መልኩ ይሳላሉ። እኔ ከገጠሙኝ አሜሪካውያን ስለ ኢትዮጵያውያን ሲናገሩ ወይ ባህላችንን ይወዳሉ፣ ምግባችንን ይወዳሉ፣ እንዲሁም ደግሞ እንደ ማህበረሰብም ብዙ ችግር ማንፈጠር ሰላማዊ እንደሆን ይታሰባልና ያ በጎ ገጽታ ነው። ነገር ግን ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ላይ ፖስት ካደረጉት ፖስት ላይ 47.6% ኢትዮጵያውያን የዚህ ተጠቃሚ መሆናቸው ሲታይ በሌላው ላይ ሊፈጥር የሚችለው ኢሜጅ ምንድን ነው? ይሄ ታትሮ የሚሰራ ሳይሆን ሌላው ከሰራው ላይ የሚቦጦቡጥ ማህበረሰብ ተደርገን እንዳንሳል ስጋት አለኝ እና በዚህ በኩል የራሳችንን መልክ መቀየር ሰዎች እኛን የሚያዩበትን መነጽር ማስተካከል የምንችለው እኛው ራሳችንን ብዬ አምናለሁ እና እዚህ ላይ እንደ ማህበረሰብ ቆም ብለን በሚገባ መስራት ያለብን ይመስለኛል። ሰላም እንዴት ናችሁ ቤተሰብ? ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል አሜሪካ ውስጥ የሚኖሩ እኛ እኮ ተዋርደን በነገራችን ታውቃላችሁ፣ በጣም ተዋርደን እንዴት እንደዚህ ሀገር ማብት እንዴት እንደተጣላ ባለፈው ከጓደኛዬ ጋር እዚህ ተገናኝተን ተሳስታ ረስታኝውን መኖሬን ምናምን አላውቅም እና እንደዚህ ምናምን አለችና በተለይ ወደ ኤርትራ ያለች ምናምን ስትናገር ተጣላ ማለት ተጣላ ሳይሆን ሬስፔክት ማለት እንደዚህ አትበይ አልኳትኝ እና እንደዚህ አትበይ አልኳትኝ ማለት አልፈቅድላትም የፈለገ ነገር ቢሆን ማለት ነው። እና ግን 20 ዓመት ስንኖር አንድ ቀን ስለ ዘር ምናምን አንስተናነቅም። እነሱ አፍሪካዊ ጀርመናዊ ምናምን ደህና አውርተናነቅ። በቀደም በጣም የሆነ አምልጧት የሆነ ነገር ስትል ደግሞ እዚህ ቤት ውስጥ ሆና ልንወጣ ስንል ምንድን ያልሽው አልኳት።
ከዛ እንዲህ ምልቅ ድንገት እንትናለች ተምታታባት። እንደዛ እኮ አይደለም ግን እንደዚህ እንዲያርገው ዲክላይን ምናምን የሆነ በቃ $2 ምናምን ስትል ተናደም። በቃ ሰው ቋቅ ብለነዋል። በተለይ እኛ እንደዚህ ጥቁሮችን ቋቅ ብለነዋል። ቋቅ መንግስቱን ተውት፣ ሆናል ሲስተሙ ላይ በቃ ቦታ የለም። ስንስተናገድም እንደ ድሮ ቦታ የለም። ከዛ ላይ መቀስ የኛ ራሳችን በቃ ልጆቻችን ራሱ እዚህ የተወለዱት ራሱ በጣም እየተበላሹ ነው ያሉት። በጣም ሲያስቀይም ብታይ ዘሴ የአጌቱ እግዚአብሔር ምስክሬን ያሳፍራል። ኤኒዌይ የአሜሪካን እንደዚህ ደህና ነው። እኔ እንኳን አሜሪካኖች ኦኬ ትሻላላችሁ፣ እዚህ ከአውሮፓ በ10 እጅ 100 እጅ ትሻላላችሁ። ግን ወይ ጉድ እቃ ስናጥብ ዶሮ ክብር ነው። እቺ 10 ማናት ስሟ የምትባል ጽዮን የምትባለው አለች 17 ወንድ ደግሞ መጨረሻ ፊዚካሊ እኮ በጣም ቀጭን ያለችው ነገር ጋይስ አያችሁ። እኔ በጣም ያሳቀችኝ ማለት ነው እዛ ላይ ነው። ፊዚካሊው በጣም ቀጭን ነው። ልደብድብሽ እንኳን ቢለኝ አይችልም ምናምን አላለችም። እንደዚች አይነት ሴቱ ችግር አለበት ጋይስ፣ ሴቱ ችግር አለበት። ትክክል ነው፣ ሴቱ ችግር አለበት። ያ ችግር አለበት። እናንተ ልንገራችሁ አይደለም። አሁን ምን ይላሉ መሰላችሁ ብዙ ሰዎች አይ በጣም ቀላል አይደለም እንዲህ ለማድረግ፣ በጣም ቀላል አይደለም እንዲህ ለመሆን። በጣም ቀላል ነው። ራስ ወዳድነታችሁ፣ ሴቶቹ ራሳችሁ ራስ ወዳድ ናችሁ። እናንተ ራስ ወዳዶች ናችሁ። ባህላችሁ ራስ ወዳድ ነው። ያ መሰደብን ትፈራላችሁ። ለምስላችሁ አብራችሁ ቁጭ ብላችሁ አንድ የምትሰድቡን ይበላችሁ። ያ አንድ ሴት ስትሰደብ ለከናሽና ተገነተች ሻርሙታ ልጆች አንጥላ ምናምን አብራችሁ ስለምትሳደብ በዘር በማንዘራችሁ ነው የሚሄደው። ገና ትረገጣላችሁ። ኢትዮጵያ ሴቶች ገና ትረገጣላችሁ። ገና ምን አይታችሁ? ገና ምን አይታችሁ? ገና ግፍ እኮ ያለባችሁ ግፍ እኮ ግፍ አይደለም። ለምን እንደሆነ ታውቃላችሁ? አንድ ሴት ልጅ ነፍሷን ይዛ ያ አልሞት እንደኔ አይነቷ ሴት ማለት ነው። እንደኔና እንደኔ ልጅ ያለችው አይነቷ ሴት ያ ቻው በቃ ብላ ስታሰናበት ሰብሰብ ብትሉና ያ ይቺው ሴት አይደለችም፣ ያ ይቺ ባለጌ፣ ይቺ ከባህል ያፈነገጠች፣ እናንተም መንግስታችሁም ከባህል ያፈነገጠ ነገር እያላችሁ ሴቶችን ስለምትቀጠቅጡ ትከፍሏታላችሁ። በደንብ ነው የምትከፍሏት፣ በደንብ ገና የልጅ ልጆቻችሁ ይረገጣሉ ሴቶቹ በእናንተ ሁኔታ ባላችሁበት እናንተ ባላችሁበት ውሸታሞች። ከእንደገና ሴቶቹ ውሸታሞች ናችሁ። ገባችሁ? በገዛ ጓደኞቻችሁ ትቀናላችሁ። ሴት ልጅ ለብሳ ስትወጣ ከወንዱ የበለጠ የእናንተ ቅናት